ዛሬ እጅግ በጣም አስደሳች የሆነ ዜና ነው ይዤላችሁ የመጣሁት ማለት ነው። ይሄን ነገር ስትሰሙ ብዙዎቻችሁ በጣም ደስ እንደሚላችሁ ምንም አይነት ጥርጥር የለኝም ማለት ነው። በእውነት ነው የምላችሁ። ይሄ አዋጅ ከተነገረበት ጊዜ ጀምሮ በጣም ብዙዎች በደስታ ፈንጥዘው ሊሞቱ ነው። በዚህ ዙሪያ እንግዲህ የህግ አማካሪና ጠበቃ አቶ አያሌው የተፈቀደውንና በዚህ በአዲሱ አዋጅ ላይ የተደነገገውን 6 ወሳኝ ነጥቦችን አንስቶም ትንታኔ ሰጥቷል ማለት ነው። እንኳን ደስ አላችሁ በማለት ነው የምጀምረው። እንግዲህ ቀጣዩን እባካችሁን በጥሞና አዳምጡ፣ ላይክ አድርጉ ግን ለሁሉም እንዲደርስ ማለት ይህንን ነገር ሰምተው። ምክንያቱም በህገ ወጥ መንገድ በማውቅም ባለማውቅም አንዳንድ ጊዜ መሬት መሆኑን ነው እንጂ አብዛኞቻችን ህጋዊ ይሆን ህገ ወጥ ይሆን ሳናውቅ የገዛን ሰዎች እንኖራለን እና በስተመጨረሻ ግን ህገ ወጥ ሆኖ የገበሬ ቦታ ሆኖ ይፈርሳል። እንደዚህ ነው እየተባለ ስንት ሰው ነው ኪሎ የቀነሰው? በእውነት ማለት ነው ስንት ሰው ነው ኪሎ የቀነሰው? አንዳንዴ እኮ ስፖርትን ብትሰሩ ኪሎቸው አይቀንስም፣ ስትጨነቁ ግን ኪሎቸው ዝቅ ነው የሚለው እና በጣም ብዙ ሰዎች ኪሎቸው ዝቅ ብሏል። በጣም ብዙ ቤቶች እንደፈረሱ ይታወቃል። አሁን ግን የወጣው ህግ ብዙዎችን አስደስቷል ማለት ነው። አዲስ አዋጅ ወጥቷል። አዋጁ ምንድን ነው? ዝርዝር አድርጌ የምነግራችሁ ይሆናል። የትም እንዳትሄዱ፣ ቪዲዮ ላይክ እያደረጋችሁ ለሚመለከታቸው በሙሉ አድርሱልኝ። ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ እዚህ ትርፍርፍልልኝ። ምክንያቱም ከምንም ነገር በላይ ሰላም ይቀድማል። ሰላም ከሌለ ሁሉ ነገር ከንቱ መሆኑን ያወቅኩትኝ ሰላም ካጣም በኋላ ነው እና የሀገራችን ሰላም ሲደፈርስ ሁሉም ነገር ሲከብድ ሰላም የሁሉ ነገር መሰረት መሆኑን ያየሁት። እውነቴን ነው የምላችሁ። አንድ ነገር እጃችሁ ላይ ሆኖ አታውቁትም፣ አይታወቃችሁም፣ ምንም አይመስላችሁም። ከእጃችሁ ላይ ከወጣ በኋላ ግን በጣም ትንገበገባላችሁ እና እጃችን ላይ ያለው ነገር ሁልጊዜ ያረካሽ ነው። ስናጣው ግን በጣም ነው የሚያመውና ፈጣሪ ሀገራችንን ሰላም ይመልስልን እላለሁ። ሲቀጥል ዛሬ ይዤላችሁ የመጣሁት ነገር በጣም አስደሳች ነገር ነው። ብዙዎቻችሁ እንደምትደሰቱበት፣ በተለይም የኔ ቤተሰቦች እንደምትደሰቱ 100% እርግጠኛ ነኝ። ምንድን ነው እንግዲህ በአገራችን ማለት ነው በኢትዮጵያ ህገወጥ መሬት ወይንም ቤት ያላችሁ በአሁን ሰዓት ከዚህ ጊዜ በኋላ ምንም አይነት ቤት አይፈርስም። እንደዚሁም ደግሞ ህገወጥ መሬትም ያላችሁ በጣም የተለየ አሰራር ነው የመጣው ማለት ነው። እስቲ ወደ መጨረሻ ላይ ከቻልኩኝ የጠበቃና የህግ አማካሪ አቶ አያሌው የሰጠውን ትንተና አስገባላችኋለሁ ማለት ነው። ከኔ በላይ በጣም ያብራራል። በስመ አብ እንደ እናንተ አማርኛ ሁሉ አጠረኝ ማለት ነው። ያብራራላችኋል ብዬ አስባለሁኝ። በጣም ግልጽ አድርጎ በትንሽ ደቂቃ ያብራራላችኋል ብዬ አስባለሁኝ። ከቻልኩኝ አስገባላችኋለሁ። እሱም ቪዲዮ ግን በጣም ብዙ ሶሻል ሚዲያ እየተንሸራሸረ ነው አሁን ላይ ያለው እና ምንድነው እስከዛሬ እንግዲህ በየትኛውም ሀገር ላይ መሬት አስይዛችሁ መሬት እንግዲህ ቤት ከሌለው ካርታ ምናምን አይኖረውም ማለት ወደ ስማችሁ መዛወር አይችልም ማለት ነው። አሁን ግን መሬት ያለው ሰው ህጋዊ ይሁን ህገወጥ ይሁን የገበሬ ቦታ ይሁን ምን ይሁን ያን መሬት አስይዞ ብድር ከባንክ መውሰድ ይችላል ማለት ነው። እንደዚሁም ደግሞ እስከዛሬ የተሰሩ ቤቶች ምንም አይነት ቤት ከዚህ በኋላ አይፈርስም እና ወደ ውልና ማስረጃ ገብቶ ህጋዊ ይሆናል። ይህም እንግዲህ በጣም እውነቴን ነው የምላችሁ በጣም የሚያስደስት ነገር ነው የተሰማው። እስቲ በአዋጁ ላይ የተካተቱትን 6 ነጥቦች አንድ ባንድ እያነሳው ልንገራችሁ ማለት ነው። በመጀመሪያ ደረጃ እንግዲህ የተነሳው ምንድን ነው አዋጅ ላይ የተካተቱት የትኛውን ቤት ከዚህ በኋላ ህገ ወጥ ነው ተብሎ ቤት የሚባል ነገር አይፈርስም ማለት ነው። እዚያው ባለበት ህጋዊ ይሆናል። ለማንኛውም ሰው መሸጥ መለወጥም ይችላል ማለት ነው። እስከዛሬ እንደሚታወቀው ቤት ማለቴ መሬት የመንግስትና የህዝብ ነው በሚል ነበር የሚታወቀው። ከዚህ በኋላ ግን ማንኛውም ሰው መግዛት መለወጥ እንደፈለገ ማድረግ እንደሚቻል ተነግሯል ማለት ነው። ሌላው ነገር ደግሞ ከዚህ በኋላ እስከዛሬ ድረስ የማይቻለው ነገር አሁን ደግሞ የሚቻለው ማንኛውም ሰው መሬት ስላለው ብቻ ከማንኛውም ባንክ ሄዶ መሬቱን አስይዞ ገንዘብ መበደር እንደሚችል ተነግሯል ማለት ነው። በአዋጁ ላይ ተካቷል። ሌላው እንግዲህ ሶስተኛው እና በጣም አስገራሚው ብዬ ያሰብኩት ነገር ምንድን ነው በየትኛውም ክፍለ ሀገራት ማንኛውም ሰው መሬቱን በውርስ መልኩ ለፈለገው ሰው መስጠት እንደሚችል። ጉድ እኮ ነው ይሄ። ድሮስ ያለ አይደል እንዴ? ምን አዲስ ነገር እንደተፈጠረ አላውቅም። እኔ በተወለድኩበት አካባቢ ማንኛውም ሰው ለፈለገው ሰው መሬቱን ሁሉን ነገሩን ያወርሳል፣ ባለውበት አካባቢ ማለት ሌላ ቦታ ባላውቅም። እና አራተኛ የትኛውም የመንግስት ሰራተኛ ወደ አማራ ክልል ገብቶ የሚሰራ የመንግስት ሰራተኛ፣ ዶክተር፣ አስተማሪ፣ ሁሉም ነገር ማንኛውም ሰው
በየትኛውም በኩል የመጣለትን እድል በውርስም ሆነ እንደዚሁም ደግሞ በተለያየ የመንግስት ስራ ዘርፍ ሆኖ የስጦታ ነገር መሬት ካገኘ እሱም እንግዲህ እንደ ማንኛውም የአማራ ክልል ነዋሪ እዚያ ጋር መሬትም ሆነ ቦታም ቤትም ህጋዊ ሆኖ መኖር እንደሚችል ያሳያል ይላል። እረ ጉድ ነው። እንቀጥል። ይቅርታ አድርጉልኝ፣ በጣም ነው የተገረምኩት ማለት በጣም የሚያስገርሙ ነገር ናቸው። እንግዲህ ለማንኛውም አዋጅ የወጣው የት ነው ካላችሁ፣ ሁሉም አዋጅ የወጣው ለአማራ ክልል ነዋሪዎች ብቻ ነው። ማለትም አማራ ክልል ይህንን አዋጅ ያወጣው የአማራ ክልል መንግስት ነው። ይህ አዋጅ የሚመለከተው አማራ ክልልም ብቻ ነው እንጂ ሌላው ጋር ያለውን አይመለከትም ማለት ነው። በአማራ ክልል ግን በአጠቃላይ 6ቱም በአዋጁ ላይ ተካተው ወጥተዋል። ከዚህ በኋላ አንድም ቤት አማራ ክልል ውስጥ ህገወጥ ነው ተብሎ አይፈርስም። ማንኛውም የአማራ ክልል ተወላጅ መሬቱን አስይዞ ከባንክ ብር መበደር ይችላል። ከዚህ በኋላ መሬት የመንግስትና የህዝብ ነው የሚባለው ነገር ቀርቷል። ማንም ሰው መሸጥም መለወጥም የሚባለው ነገር በዚህ በአዲሱ አዋጅ ላይ ተካቷል ማለት ነው። በዚህም እንግዲህ ጠበቃና የህግ አማካሪ አቶ አያሌውም ትንተና ሰጥቶበታል ማለት ነው። በአማራ ክልል ያላችሁ ከዚህ በኋላ ህገወጥ ቤት ያላችሁ፣ ህገወጥ መሬት ያላችሁ በጣም ብዙ ሰው እንደሆነ እናውቃለን እና ከዚህ በኋላ የገበሬ ቤት ነው፣ ቤቴ ሊፈርስብኝ ነው፣ ከገበሬ ነው የገዛሁት፣ በቃ ቦታዬ እንደዚህ ነው ብላችሁ ለተጨነቃችሁ፣ ለተጠበባችሁ በሙሉ እንኳን ደስ አላችሁ። ከዚህ በኋላ ቤታችሁም አይፈርስም በመሬት ዙሪያ ማለት ነው። እንግዲህ ማንም ሰው የራሳችሁን መሬት የኛ ነው ሊላችሁ አይችልም። መሬታችሁን ይዛችሁ ገንዘብ መበደር መሆን ምንም ማድረግ ትችላላችሁ ማለት ነው። በጣም ብዙ ሰዎች በጣም ብዙ ጥያቄ እያነሱ የየራሳቸውን ሀሳብ እያነሱ ይገኛሉ። እንግዲህ ምንድን ነው እየተባለ ያለው? ከዚህ በፊት እንግዲህ በገጠርም ቢሆን እኔ በተወለድኩበት አካባቢ ማንኛውም ሰው ለፈለገው ሰው መሬቱን ያወርሳል። ለፈለገው ሰው መሬቱን በስጦታ መልክም ይሁን ለልጅ ልጆቻቸው እንደዚሁም ለአደራ ልጆቻቸው ለክርስትና ልጆቻቸው የሚሰጡ ሰዎች አውቃለሁ። በእኛ አካባቢ እንደዚያ ነው። ውርስም ቢሆን አንድ ሰው ለፈለገው ሰው ነው የሚያወርሰው ማለት ነው። እስከዛሬ ድረስ የነበረም ነው። ነገር ግን አሁን በአዋጁ ላይ ተካቶ መጥቷል ማለት ነው። እንግዲህ በጣም ብዙ ጥያቄ የሚፈጥርባቸው ነገር አለ። በርካቶች እንግዲህ ለምንድን ነው በአማራ ክልል ብቻ ይሄ አዋጅ የወጣው? የታሰበልን የታቀደልን ነገር አለ ወይ የሚሉ ሰዎች አሉ ማለት ነው። እንግዲህ እስከ ዛሬ ድረስ የትኛውም ሀገር በሚባል ደረጃ መሬት የትኛውንም መሬት ህጋዊ እንኳን ወደ ራሳችሁ ስም የሚዘዋወሩ ምን ስታደርጉ ነው? ቤት ሲኖራችሁ ነው። ቤት ከሌለው ወደ እናንተ መዛወር አይችልም። ካርታው ማውጣት አትችሉም። አብዛኛው ቦታ መሰረቱን አውጣታችሁ ወይ ከግማሽ በላይ ካልሆነ ማውጣት አይቻልም። እና እንዴት ነው መሬት ይዛችሁ ምንድነው ዋስትናው ከባንክ ብር የምታወጡበት? ማለት ብቻ ጥያቄ የምፈጥርባችሁ ነገር አለ። እኔ በግሌ ጥያቄ ፈጥሮብኛል። በጣም ብዙዎችም ጥያቄ ፈጠረባቸው ነገር ነው። እንዲሁም እንዲሆነሽ እንኳን ዘንቦብሽ ምን እየታቀደ ነው? ምን እየታሰበ ነው? የታሰበልን ነገር አለ ወይ የሚል ሰው እንዳለ ሁሉ በሌላ በኩል ደግሞ በጣም ብዙ ሰው ደስ ብሎታል። እውነት ያርግልኝ ያርብ ምናምን የማይል ሰው የለም ኮመንት ላይ ማለት ነው ያየሁት ነገር እና ለማንኛውም ምርጫም እየደረሰ ስለሆነ ምንም እንኳን እውነት ለመነጋገር ነገሩ እውነት ከሆነ በጣም ደስ ይላል። እውነት ከሆነ ግን እንደኔ ዝም ብዬ ሳስበው ማለት እንደኔ ዝም ብዬ ሳስበው እኛ በተወለድኩበት ወሬ መደጋገም አይሆንብኝና ማለት ነው። በተወለድኩበት አካባቢ ማንኛውም ሰው ገጠር ማለት ነው የእርሻ መሬቱን ለፈለገው ሰው ያወርሳል፣ ለፈለገው ሰው በስጦታ መልክ ይሰጣል። እንደዚያ ያልተለመደ አሰራር ነው፣ አሁን አዲስ አይደለም። ይሄ ግን በአዋጁ ላይ የተካተተ ነገር ነው። እንደዚሁም ደግሞ መሬት የመንግስትና ሕዝብ ነው የሚሆነው ነገር ቀርቷል። ማንኛውም ሰው እንደ መብት መለዋወጥ ይቻላል፣ መሸጥ ይቻላል። እንደዚሁም ደግሞ በተለያየ ቦታ ተፈናቅለው የመጡ በአማራ ክልል ያሉ ተፈናቃዮች የሚያስፈልጋቸውን ልዩ ክትትል እንደዚሁም ደግሞ ሁሉም ነገር ማለትም እስከዛሬ በነበሩበት አካባቢ ያደርጉት የነበረው ነገር በሙሉ እንደሚደረግላቸውም በአዋጁ ላይ ተካቷል ማለት ነው። ብቻ እስቲ እውነት ያድርገው። እውነት ካደረገው ደስ ይላል። በተለይ ተፈናቃዮቹ ከሞቀ ቤታቸው እንደ ማንኛውም ሰው ልጆቻቸውን ያሳድጉ የነበሩ ቤተሰቦቻቸውን ይጦሩ የነበሩ ከእለት ከእለት ኑሯቸውን ይሮሩ የነበሩ ነገር ግን ምንም ነገር ባላደረጉት ህይወታቸው እንደ ዜሮ ተባስቶ ከእንደገና ድስታቸው እዚያው ምናቸው እዚያው በአንድ አዳራሽ ውስጥ እንዴት እንደሚኖሩ እንግዲህ እናውቃለን። በየሚዲያው እያየን ያለ ነው። በጣም በሚያሳዝን ሁኔታ እያለቀሱ መጸዳጃ እንኳን መቀየር አንችልም። በዚህ አይነት ሁኔታ 5 ዓመት ሞልቷቸው እስካሁን ድረስ እዚያው ናቸው። ምንም አዲስ ነገር የተፈጠረ የለም። እነሱን የሚረዳቸው ማነው? ለነፍስ ያለ ፈጣሪውን የፈራ ለጽድቅ ያሰበ ሰው በልብስም በሁሉም ነገር ይረዳቸዋል፣ ያገዛቸዋል።
እዚህ ያደረሳቸው ማን ነው ግን? ለዚህ ያበቃቸው ማን ነው? መርዳት የነበረበት ማን ነበረ የሚለውን ነገር ለእናንተ ልተውላችሁ። ብቻ ፈጣሪ ፍረድ። እውነት ፈጣሪ ፍርዱን ይስጥ። ካለ ፈጣሪ ይፈርዳል፣ ይዘገያል እንጂ እንደሚፈርድ አምናለሁ፣ በእውነት አምናለሁና ይሄ ሁሉ በሆነበት ግን እንደገና ጥሩ ነገር አቅጃለሁኝ፣ ጥሩ ነገር አስቤያለሁኝ፣ እንደዚህ ይደረጋል እንደዚህ ተብሎ ሲመጣ ሰው ጥያቄ ቢፈጥርበት ራሱ አይደንቅም። በጣም ብዙ ጥያቄ ይፈጥርባቸዋል። ማንኛውም ሰው የሆነ በሙሉ የሚደረገውን የሚሆነውን ነገር ያየ ሰው በሙሉ ግዴታ አማራ መሆን አይጠበቅበትም። ሰው የሆነ በሙሉ እንደ ሰው ሰውኛ የሚሆነው ነገር ያሳዝነዋል ብዬ አስባለሁ፣ እኔ በግሌ ማለት ነው። በጣም ያሳዝናል። ለምን እኮ አማራ ሆንኩ የሚያሳይ ነገር ነው የሚደረገው ነገር። እና ይሄ መንግስት ታዲያ ለአማራ ህዝብ አንቺ ጥሩ ነገር አሰበ የሚለውን ነገር ለእናንተ ልቶ እኔ አላውቅም። ሆሆ ጉድ እኮ ነው የእውነት ብቻ ብዙ ነገር እውነት ነው የምላችሁ። እኔ ልተንፍስና ማለት ሞት አይቀርም ስነግራችሁ ምን እንደተሰማኝ ማለት ነው። መጀመሪያ አልኩኝ መንግስቱ የአማራ ክልል መንግስት ከሆነ አልኩኝ መንግስቱስ ቢሆን ከማጋራ ነው የሚውለው፣ ከማጋራ ነው የሚያመሸው፣ ከማጋራ ነው ሲበላ ሲጠጣ የሚውለው ማን ነው? ዞሮ ዞሮ ቀለበት ነው። እና ደህናዎቹማ እኮ ለህዝባቸው ይቆሙ የነበሩ ጋዜጠኞች፣ አክቲቪስቶች፣ ምኖች የት ናቸው ያሉት? የት እንዳሉ አናቅም። በነፍስ ይኖሩ ይሞቱ አይታወቅም፣ ፈጣሪ ብቻ ይወቀው። ሰለማን አብደላውም በህይወት አለ የለም የሚለው ነገር ማንም የሚያቅሰው የለም። አገር ቤት ገባ ተባለ። አገር ቤት ከገባ በኋላ በምን አይነት ሁኔታ ውስጥ እንደሚኖር ፈጣሪ ወቅ። ይኖር ይሞት አይታወቅም እስካሁን ድረስ ማለት ነው። ምን ስለሆነ ነው? ለምንድን ነው እንደዚያ ከሳውዲ አረቢያ ተጣድፎ ተይዞ የገባው? ሁላችንም የምናውቀው ነገር ነው፣ ሁላችንም ማለት ነው። የመከሰስ መብት የሌለው ክርስቲያን ታደለ እንደዚህ ያለ ሰው ሁሉ ድምፅ ሲሆን የነበረ የፓርላማው ንጉስ ታሞ እንኳን ሰው እኮ በእውነት እኔ እንጃ ሰው እንዴት ጨካኝ ይሆናል በዚህ ልክ? በጣም እኮ የሚገርም ነገር ነው። ታመመ ይሄ ሰው በእግዚአብሔር እጅ ተያዘ፣ መታከም አለበት፣ ብዙ ነገር አለበት። በሀገሩ ላይ ግን ሕክምና ተከለከለ። አያሳዝንም? እውነት ብዙ ነገሮችን አይታችሁ እውነት ትክክለኛ ሰው ቢሆን በመጀመሪያ ደረጃ እነዚህን ሰዎች መላ መደረግ አለበት ብዬ አስባለሁኝ። በጣም ብዙ ሰዎች፣ ብዙ ጋዜጠኞች እነ መስከረም አረ በእውነት እኔ ምን ማውራት እንዳለብኝ ራሱ ጥፍትን ያለብኝ በእውነት የእውነት ነው የምላችሁ። በቃ ሁሉም ነገር የሀገራችን ጉዳይ እኮ ዝብርቅርቅርቅርቅ ያለ እኮ የተዝብራርቀ ነገር እኮ ምንም ውል መጨበጫ የሌለው ሁኔታ ውስጥ እኮ ነው ሀገራችን ያለችው። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። በእውነት የሀገራችን ጉዳይ በጣም ነው የሚያሳዝነው። እመቤታችን የአስራት ሀገሯን ትጎብኛት፣ እግዚአብሔር ምሕረቱን ይላክልን፣ የሀገራችንን የኢትዮጵያን ትንሣኤ ያሳየን ከማለት ውጭ ምን ልል እችላለሁ? ዝም ብላችሁ ስታስቡት ምኑን ከምን ትይዙታላችሁ? የኑሮ ውድነት፣ የመፈናቀል ብዛት፣ የጦርነት፣ የሰው ለሰው ያለው ነገር፣ የሴቶች ጥቃት፣ አረ ስንቱ። በዚያ ላይ ደግሞ በጣም የሚያስገርመው ነገር ሰው ላይ የደረሰው ነገር ሰው ወንጀሉን እንደሰራ ተረጋግጦ ብዙ ማስረጃ መረጃ ያለ ገንዘብ ብር ካለው እውቅና ካለው ነፃ ይወጣል። ኧረ በስመ አብ። ኧረ ሀገራችን እኮ ዲሞክራሲ መብት ምናምን ምንድን ነው የህግ የበላይነት የሚባለው ነገር ከእውነት የራቀ ውሸት ነው። የህግ የበላይነት የለም ሀገራችን ላይ። ህግ የበላይ አይደለም፣ ገንዘብ የበላይ ሆኗል። የሀገራችን ውሉ ጫፉ ጠፍቶ እስከ መቼ ነው የሚቀጥለው? እስከ መቼ ነው በዚህ ሁኔታ ውስጥ የምንቀጥለው? የዚህ ሁሉ ሰው ስቃይ መቼ ነው ወደ ሰማይ አርጎ ከፈጣሪ ደጅ የሚደርሰው? ግን እውነት በጣም ነው ጥያቄ የሚፈጥርብኝ። በእርግጥ ሰው ሁሉ መስመሩን ስቷል፣ ብዙ ኃጢአት በስቷል በሀገራችን ላይ። ግን ፈጣሪ ስንት ንጹህ ሰው ነው በዚህ ሁሉ በኃጢአተኛ ሰው መካከል የተበደለ? ስንት ህጻናቶች ናቸው ትምህርታቸውን አቋርጠው ብዙ የሚያስፈልጋቸው ነገር ተስተጓጉሉባቸው በጣም በሚያሳዝን ሁኔታ ስነ ልቦናቸው የተጎዳ ስንት ህጻናት ናቸው። የእነሱ አምላክ ኢትዮጵያን ያድናት እላለሁ። እንግዲህ ቤተሰቦች ያው ዛሬ ይዤላችሁ የመጣሁት መግቢያው ላይ እንደሰማችሁት በመሀል ትንሽ በቃ ጭንቅላት የተነካ ሰው ሆኖ ሀገራችን ላይ በሚካሄደው ነገር ያልተነካ ሰው ካለ ሰው አይደለም ማለት ነው። ሃይማኖት የለውም። ሃይማኖት የሌለው ፍጡር በሰው ላይ የሚካሄደው ነገር በሙሉ አይነካውም። አሁን ላይ ለነገሩ ያው ሰው ራሱ ሰው ስጋ ለብሷል፣ ልብስ ሱፍ ለብሷል፣ ከረባት ለብሷል፣ ጫማ ቆንጆ ጫማ ለብሷል። በጣም ሰው ነው የሚመስለው። አፍንጫ ጥርስ አይን አለው። ሰው ግን አይደለም፣ ሰው አይደለም። ምክንያቱም የሚያደርገው ድርጊቱ የሰው አይደለም። የሰው ድርጊት ስላልሆነ ሰው ነው ለማለት ይከብዳል።
ፍቅሩን፣ አንድነቱን፣ መከባበሩን ለሁላችንም ይስጠን እላለሁኝ። እንግዲህ ቤተሰቦች መረጃ መስማት ሙሉ ሰው ያደርጋል ብዬ ስላሰብኩኝ ይህንን ነገር ላሰማችሁ። ለሁላችሁም መቼም ደስ ይላል እውነት ከሆነና እንደዚህ አዋጁ ወጥቷል። እንግዲህ ያለውን ነገር መረጃ መስማት እንደነገርኳችሁ ሙሉ ሰው ያደርጋል ብዬ ስላሰብኩኝ አስደምጫችኋለሁ። ምክንያቱም የኔ ቤተሰቦች ሁላችሁም ላሰሙ ስለምትችሉ ማለት ነው። እንግዲህ በድጋሚ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ። ቻው።